ዓለምን ባንገብጋቢ ጥያቄ ውስጥ የከተተውና ለሶስት ሳምንታት የዘለቀው አስፈሪው ጦርነት መላውን የምድር ሚዛን በረገጠ መልኩ ወደማይገመት መደምደሚያ ተቃርቧል። ብዙዎች የማይታሰብ ነው ብለው የገመቱት የኢራን ወታደራዊ የበላይነት በትሩዝ ፕሮክሲስ ዘመቻዎች አማካኝነት እውን ሆኖ ዛሬ ቴሄራን የድል አክሊሏን ደፍታለች። የውጭ ጉዳይ ሚኒስትሯ አባስ አርካቺ ከጠላት ጋር ድርድራን ሻም በግልጽ ያሸነፍነውን ድል አደባባይ ላይ እናከብራለን እንጂ ሲሉ የሰነዘሩት አስደንጋጭ ንግግር የዓለምን የፖለቲካ መድረክ በእሳት ያነደደው ይገኛል። ይህ መረጃ ከዋሽንግተን እስከ ቴል አቪቭ ያሉትን ሀገራትም ቅስም የሰበረም ከግምት ውጪ የሆነው የኢራን ኃይል የፈጠረው አዲስ የታሪክ ምዕራፍ ተደርጎም ተወስዷል። በሌላ በኩል በአሜሪካና በእስራኤል በኩል የሚሰማው ዜና እጅግ አሳዛኝና አስፈሪ ሆኗል። ታላቋ አሜሪካና አጋሮቿ ኢራንን መገዳደር ተስኗቸው የመካከለኛው ምስራቅ ይዞታቸውና የመተማመኛ መሰረታቸው ሙሉ በሙሉ ተንዷል እየተባለም ይገኛል። ፕሬዝዳንት ትራምፕ ሽንፈታቸውን በይፋም ነው ብርክ ይዟቸው ተንበርክከዋል። ትራምፕ የኔቶ አጋሮቻቸው የሆርሙዝ የባህር መስመርን ለመክፈት ካልተነጋገሩ የጥምረቱ እጣፋንታ በጣም መጥፎ እንደሚሆን የሰጡት ማስጠንቀቂያም የአሜሪካን ተስፋ መቁረጥ ቁልጭ አድርጎ ያሳየ ብለዋል የዘርፉ ምሁራን። አሜሪካ ቀጠናውን የመጠበቅ ኃላፊነቷን ልታቆም እንደምትችልና ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር የሚያደርጉትን ስብሰባም ማራዘማቸውን የዓለም ኃይል ሚዛን ከአሜሪካ እጅ ወጥቶ ወደ ኢራን ወዳጆች መዛወሩን ማረጋገጫ የሆነ ይሆን ወይ? ይህ በታሪክ ታይቶ የማይታወቅ ታላቅ ለውጥም ኢራን ወደ ፍጹም ድል መቃረቧንና የአሜሪካ ተጽዕኖ ማክተሙን የሚያበስር አስገራሚ ክስተት ሲባልስ መሬት ላይ ካለው እውነታ ጋር እንዴት ይዛመ እውን ኢራን አሸንፋለች ወይ? አሜሪካንስ ኔቶን በማስፈራራት ወደ ጦርነቱ ለመጋበዝ የምታደርገው ጥረት በኢራን ከመሸነፍ ወይንም ኢራን የኔቶ ጠላት ናት እና በጋራ እንውቀጣት የሚል ፍላጎት በዝርዝር እንመለከተዋለን። ውድ ተከታታዮቻችን ከየት አካባቢ ሆናችሁ ዝግጅታችን እየተከታተላችሁ እንደሆነም በሐሳብ መስጫው ላይ አጋሩን። አብራችሁን ቆዩም። ላለፉት 3 ዓመታት ዓለምን በስጋት ሲያንቀጠቅጥ የቆየውና የመጨረሻው ጦርነት ተብሎ የተፈራው ግጭት ባልተጠበቀ ሁኔታ የኢራን ወታደራዊ ኃይል የበላይነትን በማረጋገጥ ወደ አዲስ የታሪክ ምዕራፍ ተሸጋግሯል። የኢራን እስላማዊ ሪፐብሊክ በወሰደችው ተከታታይ የትሩዝ ፕሮክሲስ የእውነተኛ ቃል ኪዳን ስልታዊ ጥቃቶች የአሜሪካና እስራኤል የጦር ግንባር ክፉኛ በመመታት የቀጠናውን የበላይነት ሙሉ በሙሉ ተቆጣጥረዋለች። ይህ ክስተትም አሜሪካ ዘመን አከተመ የሚል ጥያቄን በዓለም አቀፍ ዲፕሎማቶች ዘንድ እያስነሳም ይገኛል። የኢራን የውጭ ጉዳይ ሚኒስተር አባስ አርካቺ በሰጡት መግለጫም ኢራን አሁን ባለችበት የድል ማማ ላይ ሆና ምንም አይነት የተኩስ አቁም ድርድር እንደማትሻ በይፋ አስታውቀዋል። አርካቺ ሲናገሩ እንዲህ አሉ። እኛ ጦርነት ፈልገን አይደለም፣ ነገር ግን ይህ ጦርነት ማለት ያለንበት ጠላቶቻችንን ዳግመኛ ኢራንን የመንካት ሐሳብ እንኳ እንዳይመጣባቸው በሚያደርግ መልኩ ነው ብለዋል። ይህ ንግግራቸው ኢራን በወታደራዊ መስክ ያገኘችውን ፍጹም በራስ መተማመን ድል የሚያሳይ ሲሆን ኢራን ባለፉት 20 ቀናት ውስጥ ስትራቴጂካዊ የሆኑ የአሜሪካ የጦር ሰፈሮችን፣ የእስራኤል ቁልፍ የሆኑ የደህንነት ተቋማትን በሚሳኤልና በድሮን አረር በማውደም የምዕራባውያንን የማይበገር የመከላከያ ጋሻ አይሮን ድሮም አፈራርሰዋለች ተብሏል። ሚኒስትሩ አክለውም ኢራን የሆርሙዝን ባህር ወሽመጥ ለጠላቶቿ ዝግ ማድረጓና ይህ ውሳኔ እስከ ሙሉ ድል ቀን ድረስ እንደሚቀጥል አረጋግጠዋል። በሌላ በኩል ከዋሽንግተን የሚወጡ መረጃዎች የአሜሪካን ከፍተኛ መሸነፍና መቃጠል ያሳያሉም ተብሏል። የምዕራባውያን ሚዲያ የሆኑት ሲኤንኤን እና ቢቢሲ እንደዘገቡትም ፕሬዝዳንት ዶናልድ ትራምፕ አሜሪካ በኢራን ላይ የከፈተችው ጥቃት ካሰበችው በላይ ዋጋ እያስከፈላትና እየተሸነፈች መሆኑን ለፋይናንሻል ታይምስ በተዘዋዋሪም አምነዋል።
ትራምፕ የኔቶ አጋሮቻቸውን የሆርሙዝ ባህር መስመርን ለመጠበቅ ካረዳችሁን የኔቶ ዕጣ ፈንታ በጣም አስከፊ ይሆናል ሲሉ ማስጠንቀቂያ መስጠታቸው፣ ይህ ማስፈራሪያም በአውሮፓ አጋሮቻቸው ዘንድ ተቀባይነትን ከማግኘት ይልቅ ተቃውሞ ሲያስተናግድ፣ በተለይ የካናዳው ጠቅላይ ሚኒስትር ማርክ ካርኔ ሀገራቸው አሜሪካና እስራኤል በሚመራው የወረራ ጦርነት ውስጥ እንደማትሳተፍና ቀደም ሲልም እንዳልነበረችበት ገልጸዋል። የአሜሪካ ቀኝ እጅ በሚል የምትታወቀው የብሪታንያ ጠቅላይ ሚኒስትር ቤከር ስታርመር ሀገራቸው ኢራንን እንድትወጋ የቀረበላትን ጥሪ አለመቀበሏንና መርከቦቿን ለመላክ ፈቃደኛ ለመሆኗን ትራምፕ በብስጭት አጣጥለው ተናግረዋል። ይህ የአጋሮች መሸሽም አሜሪካን በዓለም መድረክ ብቸኛ ያደረጋት ሲሆን ትራምፕ ቻይናም ልትረዳን ይገባል ማለታቸው የአሜሪካን አቅም ማጣትና ተስፋ መቁረጥ በግልጽ ያሳየም ክስተት ሆኖ ተመዝግቧል ነው የሚባለው። እንደ ወታደራዊ ተንታኞች ገለጻ አሜሪካና እስራኤል በኢራን ላይ ጥቃት የከፈቱት ጥቃት ከፍተኛ ዋጋ ያስከፈላቸው ሲሆን በአሁኑ ወቅትም ሁለቱም ሀገራት የሚጠቀሟቸው ተተኳሽ መሳሪያዎች እያለቁባቸው ይገኛል። ኢራን በሺዎች የሚቆጠሩ ርካሽ ግን ገዳይ የሆኑ ድሮኖችና ሚሳኤሎችን ስታዘንብ፣ አሜሪካና እስራኤል እነዚህን ለመከላከል የሚያወጡት በቢሊዮን የሚቆጠር ዶላር የሚሳኤል ክምችታቸው ተሟጧል እየተባለም ይገኛል። ትራምፕ በኢራን የነዳጅ ማዕከል በሆነችው ካርግ ደሴት ላይ ጥቃት ለመሰንዘር ቢዘቱም ኢራን ያሰለፈችውን ኤስ-400ና ቢ አቫተር 373 የተሰኙ የረቂቅ የአየር መከላከያ መሳሪያዎች የአሜሪካን አውሮፕላኖች ወደ ሰማይ እንዲወጡ አስገድደዋቸዋል ተብሏል። ይህ አሜሪካም ተናካሽ እንጂ ነካሽ እንዳትሆንም አድርጓታል ተብሏል። የዘርፉ ምሁራን እንደሚሉት ይህ ጦርነትም በውጤቱ የኢራን ታላቅነት ለዓለም አረጋግጧል። ፕሬዝዳንት ትራምፕ ከቻይናው መሪ ሺጂንፒንግ ጋር ሊያደርጉት የነበረው ስብሰባ መሰረዛቸውንና በውስጠኛው ፖለቲካ ከፍተኛ ጫና ውስጥ መውደቃቸውን፣ የዋሽንግተን ተጽዕኖ መዳከሙን ፍንትው አድርጎ አሳይቷል። በተቃራኒው ኢራን በአካባቢው ያሉ አጋሮቿን በማስተባበር ከሊባኖስ እስከ የመን ከኢራቅ እስከ ሶሪያ ያለውን ቀጠናም በአንድ እዟ ስር አድርገዋለች ተብሏል። የሆርሙዝ የባህር መስመርን መቆለፏ ደግሞ የዓለምን ኢኮኖሚ የሙጥኝ እንድትይዝ አድርጓታል። ዛሬ ኢራን ድል አድራጊ ነኝ ስትል፣ አሜሪካ ደግሞ አድኑኝ አድኑኝ እያለች ለዓለም ሮሮዋን እያቀረበች ነው። ዛሬ ትናንት አይደለም። የታሪክ መጋረጃ ተገላልጦም የቀጠናው የኃይል ሚዛን በማይመለስ መልኩ ወደ እስላማዊቷ ሪፐብሊክ ኢራን ያጋደለ ይመስላል። ላለፉት 10 ዓመታት በአካባቢው ላይ የነበረው የአሜሪካና እስራኤል ወታደራዊ፣ ዲፕሎማሲያዊና ፖለቲካዊ የበላይነት ክፉኛ ተመትቶ ቴህራን የመቋቋም ግንባር ያለችውን አክሲስ ኦፍ ሬዚስታንስ ስትራቴጂዋ ድልን ተቀናጅታለችም። ይህ ድልም በወታደራዊ ግጭት ብቻ ሳይሆን በረቀቁ የዲፕሎማሲያዊና የቴክኖሎጂ የበላይነት የተረጋገጠም በጠላቶቿ ውስጥ ድክመት ላይ የተመሰረተ ነው። ኢራን በተደጋጋሚ ወደ አረብ ሀገራት የተኮሰቻቸው ሚሳኤሎችም የአህያ ባል ከጅብ አያስጥልም እንዲሉም አሜሪካና እስራኤል ሀገራቱን አልታደጉም። ይህ ለአረብ ሀገራትም ትልቅ ትምህርት ሰጥቶ ማለፉን የዘርፉ ምሁራን ያስረዳሉ። ኢራን አሁን ላይ ከሊባኖስ እስከ የመን ከሶሪያ እስከ ኢራቅ የዘረጋችው የሺአ ቀስት በማጠናከር ቀጣዩን ስትራቴጂ እርምጃዋን ወደ ቀይ ባህርና ወደ ሜዲትራኒያን የንግድ መስመሮች ሙሉ ቁጥጥር እያዞረችው ትገኛለች ነው የተባለው። የቀጠናው አዲስ ፀሐይ ቴህራን ሰማይ ላይ ወጥታለች። ይህም ምዕራባውያን ለዘመናት የገነቡትን የደህንነት ግንብ ንዶታል ይላሉ ምሁራን። በሌላ በኩል የአሜሪካ የውስጥ ፖለቲካ ሊታከም በማይችል የፖላራይዜሽን መከፋፈል አሮንቃ ውስጥ መዘፈቁ ለኢራን ትልቁ ስጦታ ሆኖላታል። በዋይት ሃውስና በኮንግረስ መካከል ያለው ፍጥጫም፣ የኢኮኖሚው አለመረጋጋትና በህዝቡ ዘንድ እየናረ የመጣው የማያልቁ ጦርነቶች ይቁሙ የሚለው የተቃውሞ ድምጽም አሜሪካን ክፉኛ አዳክሟታል። ዋሽንግተን በራሷ የውስጥ ቁስል እየተዳከመች ባለችበት በዚህ ወቅትም በውጭ ፖሊሲዋ ላይ የነበራት ተሰሚነቷ ከዜሮ በታች ወርዷል። ይህ የውስጥ ቀውስም አሜሪካን ወደ ገለልተኝነት አይዞሌሽኒዝም እየገፋ ሲሆን የእስራኤል ዋነኛ ደጋፊነቷም በራሷ ዜጎች ዘንድ ጥያቄ ውስጥ ወድቋል ነው የተባለው። አሜሪካ ዛሬ ግዙፍ የጦር መርከቦች ያሏት ብትሆንም
በውስጥ አንድነቷ የሌላ የካርታ ቤት ሆናለችም። ከአሜሪካና ከእስራኤል ጋር የጥቅም ጋብቻ መስርተው የነበሩ የአረብ ሀገራት ዛሬ ባዶ ሜዳ ላይ መቅረታቸውን ተረድተዋል። የትናንቱ የአብርሃም ስምምነት አብርሃም አኮርድስ አቧራ እየበላው ሲሆን እነዚያ ሀገራት ዛሬ የህልውና ዋስትና ፍለጋ አይናቸውን ወደ ቴህራን አዙረዋል ተብሏል። በምዕራባውያን ዋስትና ላይ እምነት ያጡት የባህረ ሰላጤው መንግስታትም ከኢራን ጋር እርቅ ለመፍጠርና በአዲሱ የኃይል አሰላለፍ ውስጥ ቦታ ለመያዝ እየታገሉ ነው። አሜሪካ ከቀጠናው ስትወጣም እነዚህ ሀገራት ወይም ከኢራን ጋር በሰላም አብሮ የመኖርን መንገድ ይመርጣሉ አለያም በኢራን በሚመራ አዲስ የቀጠናው ስርዓት ውስጥ ተውጠው ይቀራሉ። የድሮው የአሜሪካ ጥበቃ አብቅቶለታል። አረብ ሀገራት ዛሬ በቴህራን ጥላ ስር ለመጠለል የሚደረገውን ትንቅንቅ በዝምታ እየተቀላቀሉ ይገኛሉ። ይህ በመካከለኛው ምስራቅ እየታየ ያለው አስፈሪ የጥፋት ማዕት የቀጠናውን ህልውና ወደማይታወቅ አዘቅት ውስጥ እየጎተተው ነው። ዛሬ ማክሰኞ ማለዳም የመላው ዓለምን ትኩረት በቴህራንና በቤሩት ሰማይ ላይ ባረፈበት ወቅት እስራኤል ታሪክ የማይረሳውና እጅግ አስደንጋጭ የተባለውን የአየር ድብደባ በኢራን ዋና ከተማ ላይ ፈጽማለችም። የእስራኤል የጦር ጀቶች የኢራን መንግስት የጀርባ አጥንት የሆኑ መሰረተ ልማቶችን ድምጥማጣቸውን እያጠፉ ሲሆኑ በማህራባድ አውሮፕላን ማረፊያም የሚገኘውን የከፍተኛውን መሪ አውሮፕላን መጋየቱ የውድመቱን ከፍተኛነት ያሳያል። በተመሳሳይ ቅጽበት በሊባኖስ ሰማይ ላይ የሚታየው የእሳት ነበልባልና በቤይሩት የሚገኙ የሂዝቦላህ የእዝ ማዕከላት መውደም እስራኤል የጀመረችው ውስን የምድር ዘመቻ ወደ ቀጥተኛና ሁሉን አቀፍ ጦርነት መቀየሩን አረጋግጧል። በቴልአቪቭና በመካከለኛው እስራኤል የሚሰማው የአደጋ ማስጠንቀቂያ ደውል የሰማዩን ውጊያ አስፈሪነት ይበልጥ አድርጎታል። በዚህ ጥቃትም ክፉኛ የተቆጣችው ኢራን በመካከለኛው ምስራቅ ከፍተኛ ጥቃቶችን ሰንዝራለች። በባግዳድ የሚገኘው የአሜሪካ ኤምባሲም ታይቶ በማይታወቅ የድሮንና ሮኬት ናዳ እየተደበደበ ሲሆን ጥብቅ ጥበቃ የሚደረግለት ግሪን ዞን በሚሳኤሎች እየተናወጠም ይገኛል። ቢያንስ አንድ ድሮን በኤምባሲው ግቢ ውስጥ ፈንድቶ ያስከተለው እሳትና በጂድሪያ ሰፈር የፈሰሰው ደም ግጭቱ ወደ ለየለት እልቂት መሸጋገሩን ያበስራል። ይባስ ብሎም ቀደም ሲል ሰላማዊ ተብላ የምትታወቀው የተባበሩት አረብ ኤሚሬትስ በኢራን የጥቃት ክንድ ውስጥ ወድቃለች። በዱባይና በፋይጀራ የሚገኙ የነዳጅ ማከማቻዎች በእሳት የጋዩ ሲሆን ለዓለም የንግድና የበረራ ማዕከል ለጊዜው ተዘግቶ በሺዎች የሚቆጠሩ መንገደኞች በድንጋጤና በጭንቀት ውስጥ ይገኛሉ ተብሏል። ይህ በሆርሙዝ ሰርጥ አቅራቢያ የሚገኘው የነዳጅ ማውጫ መመታት የዓለምን ኢኮኖሚ አንገት የሚቀነጥስ እርምጃ ተደርጎ ተወስዷል። የኢራን አብዮታዊ ዘብ ያስተላለፈው ባለ 6 ነጥብ መልእክት ደግሞ ጦርነቱ ወደ ሃይማኖታዊና ዓለም አቀፋዊ ግጭት እየቀየረው ነው የሚሉም አልታጡም። በኤክስና በመገናኛ ብዙሃን የሚሰራጨው ይህ ጥሪም በዓለም ዙሪያ ያሉ ሙስሊሞች ወገን እንዲለዩና በአሜሪካና በጽዮናዊ ወረራ ላይ እንዲነሱ የሚቀሰቅስ ሲሆን ይህም ጦርነት ከድንበር አልፎ ወደ እያንዳንዱ ቤት ሊገባ እንደሚችል የሚያመላክት አስፈሪ ምልክት ነው። ኢራን በአሁኑ ወቅትም አሜሪካና እስራኤል በእጥፍ እየተበቀለች ጥንካሬዋን እያሳየች ባለችበት በዚህ ወቅትም የቀጠናው እጣፋንታ በጭስና በደም የተሸፈነ ሆኗል። የአሜሪካ ምላሽ ደግሞ ዓለምን ወደ ሶስተኛው የዓለም ጦርነት ሊገፋት የሚችል የመጨረሻው ጥይት እንደሚሆንም ይጠበቃል። ቸር ያሰማን።